የምንገኘው ካዛንቺስ አካባቢ ነው። ካዛንቺስ እንግዲህ በሁለተኛው ምዕራፍ የኮሪደር ልማት ከለሙ አካባቢዎች አንዱ ነው። ይህ የኮሪደር ልማት እንግዲህ በ1000 ሄክታር መሬት ላይ ያረፈ በአጭር ጊዜ ተገንብቶ የተጠናቀቀ የኮሪደር ልማት ነው። ይህ የኮሪደር ልማት እንግዲህ በርካታ የተለያዩ ነገሮችን አካቶ የተገነባ ነው። በተለይም አሁን የምንገኝበት በሴቶች አደባባይ የሴቶችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ተሳትፎ የሚገልጽ የሚዘክር ሐውልት ቆሞላቸዋል። በዚህ በካዛንቺስ አካባቢ እንግዲህ ከለማው የኮሪደር ልማት ጋር ተያይዞ ከተከፈቱ የንግድ ተቋማት መካከል አንዱ ይህ የሴቶች የውበት ሳሎን ነው ማለት ነው። በዚህ የሴቶች የውበት ሳሎን ውስጥ እንግዲህ በለነጋዋ የሴቶች ተሃድሶና ልዕቀት ማዕከል ውስጥ የሰለጠኑ ሰልጣኞች ናቸው እየሰሩበት የሚገኙ። ውስጡ ምን አይነት አገልግሎት ይሰጣል የሚለውን አብረን የምናይ ይሆናል። ሰላም አደራ። ሰላም እንዴት አለሽ? ሰላም ነሽ? ስሜ ዘይባ ሻፊ ይባላል። ስልጠና ቃሊቲ ወስደን ነው አሁን ስራ የጀመርነው። አጋጣሚ ይሄ ራሱ መዘጋጀቱ ለኛ ትልቅ ነገር ነው በጣም ማለት ነው እና በጣም ደስ ብሎኛል። እንዲህ ላበቁን ለእናታችን ክብርት አዳነች አቤቤ በጣም ነው የምናመሰግነው በጣም ማለት ነው። ይሄንን አስባ ይሄን ሁሉ ላደረገችልን እውነት ቃላት የለኝም። በጣም ብዙ ሴቶች ነው ያነሳችውና በጣም ነው የምናመሰግነው። ቀጣይ ደግሞ እኛ የተሻለ ነገር ላይ ስንሆን ማገዝ እንፈልጋለን። በዚህ በለነጋዋ የውበት ሳሎን ውስጥ እንግዲህ የተለያዩ የውበት ስራዎችን በዚህ በመታየት በተሟላ መልኩ ለማህበረሰቡ ለተጠቃሚው አገልግሎት እየሰጠ ይገኛል። ሰላም እንዴት አለሽ? ለምታውቅ እስኪ ሙሉ ስምሽን? ሰላም ተነስተ ይባላል። ወደ መገናኛ ምናምን አደባባይ ላይ ስለተሰራ በጣም ደስ ብሎኛል። በአጋጣሚ ወደ ስራ እየሄድኩ አይቼው ተመልካለሁ ተሰራ። አሁን ደግሞ በለነጋዋ የካፌና ሬስቶራንት ውስጥ በሚገኝ ማብሰያ ውስጥ እገኛለሁ ማለት ነው። እንግዲህ ከሴቶች የውበት ሳሎን በተጨማሪ እንደዚህ ካፌና ሬስቶራንት ተከፍቶ በርካታ ሴቶችን ተጠቃሚ እያደረገ ይገኛል። እንዴት አለሽ? ዘበመስከን እስኪ እንተዋወቅ ሙሉ ስምሽን? እሺ ስሜ ዋጌ መልካሙ ይባላል። ከነጋዋ ማዕከል ነው የመጣሁት። ከማዕከል ውስጥ ከመግባቴ በፊት የነበረው ህይወት በጣም ያስጠላኝ ህይወት ነበረኝ፣ ተስፋ መቁረጥ ላይ። ከዛ የነጋዋ ማዕከል ባጋጣሚ ይህ እድል ስናገኝ በዛ ማዕከል ውስጥ ተቀላቀልኩኝና አሁን በዳቦና በኬክ ሰልጥኜ የራሳችን ነገር ተደራጅተን እየሰራን እንገኛለን። ይህ ስራ እድል በመፈጠሩ በጣም እድለኞች ነን እኛ በጣም ከምንም በላይ እግዚአብሔር እድሜና ጤና ይስጣቸው ቢሊን እንትምላቸው። ይህ ስራ እድል በመፈጠሩ የብዙሃን ሴቶች ነው የታደገው። ህይወት መራን ተስፋ ቆርጠን በነበርንበት ሰዓት ነው ነገር የመጣለንና እውነት ይሄን እድል በመፈጠሩ የብዙ የ500 600 ተማሪዎች ሴቶች እድል ህይወት ነው የቀየረው። እንዴት አለ? ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነዎት? እግዚአብሔር ይመስገን ደህና ነኝ። አሁን ደግሞ ተመልካቾች የምንገኘው በነጋዋ ካፌና ሬስቶራንት ውስጥ ነው። በዚህ ሬስቶራንት ውስጥ እንግዲህ የተለያዩ አገልግሎቶች እየተሰጠ ይገኛል። ምንም አልነበረም እዚህ አካባቢ። አሁን ደግሞ እንደዚህ የተዋበ እንደዚህ ያማረ ቤቶች ሲገኙ ሰዎች ዞር ዞር ስለው ሲደክማቸው ልክ እንደኔ መጥተው ቁጭ ብሎ አርፈው የሚፈልጉትን ነገር አግኝተው ተስተናግደው ሲሄዱ ደግሞ የበለጠ ለህዝቡም ለአካባቢውም ጽዳት ለህዝቡም በጣም ከፍተኛ ለውጥ ነው ይሄ። አሁን ደግሞ በነጋዋ የስጋ ቤት ነው የምንገኘው። በዚህ ያለውን ደግሞ ምን ይመስላል የሚለውን አብረን እንቃኛለን። እንዴት አለሽ? እግዚአብሔር ይመስገን። እስኪ እንታወቅ ሙሉ ስምሽ? እሺ ስሜ ጋዲስ ሙላታ ይባላል። 6 ወር ተምረን ትምህርታችን ጨርሰን ሶሲ ተፈትነን ተመርቀን መጣን ወደ ስራችን። ያው ዛሬ በጥሩ ሁኔታ ስራ ላይ ደርሰናል። በጣም ደስ ብሎኛል። ይህን ሁሉ ላደረጉልን አካላቶች በጣም ከልቤ አመሰግናቸዋለሁ። እንዴት አያችሁት? ተመችቶናል። አንደኛው ፕራይሱን ፌር ነው። በዚሁም ደግሞ ያው ለመጣጣኝ ዋጋ እየቀረበ ያለ ነው። አብዛኛውን ህዝብ ያማከለ ነው። ጥራቱም እንደምታየው አሪፍ ነው እና እኛ ተመችቶን ነው። ኃይሉ ይባላል። ሆቴልና ቱሪዝም አሰልጣኝ ነኝ። አሁን በለነጋዋ ካፌና ሬስቶራንት ማኔጅ ያደርኩኝ። ሴቶችን ማብቃት ሀገርን ማብቃት ነው። ስለዚህ አንድ ሴት ብቁ ሆነች ማለት ከቤተሰብ ጀምረሽ ተቋም ቤተሰብ ማለት ተቋም ነው። እንደ ሀገር ደግሞ ትልቅ
አስተዋጽኦ አለ ብዬ ነው የማስበው። ስለዚህ ለእነዚህ ሴቶች እዚህ ከሰልስ አካባቢ ከተቋሙ የመጡ ሰልጣኞች